አልহামዱሊላህ ሰለላሁ ዐለይሂ ወሰለም ذلك ليعلم اني لم اخنه بالغيب የሚለው በአንደኛው አካሃድ ቀደም እንዳልኩት የሴትዮዋ ናት ይሄን ያለችው ማለት ነው። لم اخنه የምትለው ضميሩ ለን አኹን ዩሱፍ ለማለት ተተርጉሟል ማለት ነው። بالغيب ማለት እሱ በሌለበት ነው አሁን የምስክርነት ቃል እየሰጠን ያለ ነው። ገና እሱ አልመጣም፣ እስር ቤት ነው ያለው። አሁን ስለ ዩሱፍ ጉዳይ እውነቱን እንደዚህ መናገሬ አለች ባለበት ጊዜ እንኳን ባስቸግረው በሌለበት ጊዜ ስሙን ላጠፋና ለበድለው አልፈልግም፣ ለዚህ ነው እውነቱን የምናገረው አለች። አንደኛ ማለት ነው። ሁለተኛ ደግሞ ለምአኹን ሆ የሚለው ለባለቤቷ ተደርጎ ተተርጉሟል ማለት ነው። ለምአኹን ዘውጂ እንግዲህ ባለቤቷን ክብር እያጠፋች ነው። ያው አገልጋዋ ጋራ በመዳራት እሱን ያው መብቱን አደፍርሳበታለች ማለት ነው። እሱ በጣም ይወዳታል፣ እሷ ግን በድላዋለች፣ ክብሩን ዝቅ አድርገዋለች። አሁን ለምአኹንሁ ቢልገይብ ማለት ባለቤቴ በሌለበት ተንየው ልከዳው አልፈለኩም፣ እኔ ታቅሜ በላይ ሆኖብኝ መቆጣጠር አቅቶኝ ነው እንጂ ልክስክስ ሁኜ ወይም ባሌ ለማስደፈር ፈልጌ አላደረኩትም ብላ በተጨባጭ ሙከራ እንኳን ቢደረግ ወንጀሉ አልተፈጸመም ማለት ነው። ሙከራ ተደርጓል፣ ግን ወንጀሉ ያ ዝሙቱ አልተፈጸመም ማለት ነው። ስለዚህ ምናልባት ይሄ ነገር ተፈጽሟል አልተፈጸመም የሚል ሸክ ስላለበት ሰውየው ባለቤቷ ደግሞ ለሱ ነው ይሄንን ነገር አሁን ይሄ ዩሱፍ የሚባል ልጅ እኔ አሳደድኩት መቆሚያ መቀመጫ ሳጣሁት እንጂ እሱ ፍቃደኛ አልሆነም፣ እስከ መጨረሻ ድረስ ተቃዋሚ ነበረ እና እኔ ተቃዋሚ ነኝ እንጂ እሷ ወንጀል ተባባሪ አይደለሁም ብሎ የሰጠው መልስ ትክክለኛ ነው። ይሄንን ደግሞ ምለው ባለቤቴም ወንጀል እንዳልተፈጸመ በቤቱ እንዲያውቅ ነው አለች። ወንጀል አልሰራሁም፣ እሱ በሌለበት ሙከራ ተደርጓል፣ ሙከራው ግን አልተሳካም፣ በሌለበት የባለቤቴን ፍራሽ አላጎደፍኩም ለማለትም ተተርጉሟል ማለት ነው። ሌላው ደግሞ ذلك ليعلم اني لم اخنه بالغيب የሚለው የዩሱፍ ቃል ነው ብለው የተረጎሙ አሉ ማለት ነው። ዩሱፍም ናቶሎ ውጣና ያው ንጉሱ ይፈልጉሃል ተብለው በሚጠሩ ጊዜ እልል ብለው መውጣት ሲገባቸው ፋይሌ ካልታየና ካልተጣራ በስተቀር አልወጣም ማለታቸው ለምንድን ነው ለሚለው መልስ ነው። እና ዩሱፍ እኛ እኮ እስረኞቹ ይሄን አይነት እድል አግኝተህ እንዴት አልወጣም ትላለህ እያሉ ጮሁባቸው። አረ ቶሎ ውጣ ለቅዱስ ሐሳቡን ቀይሮ ደግሞ እንደገና ያበሰብሳል ሲሏቸው አይ ግድልም ምንም ችግር የለውም መፍትሄ እንደሚመጣ አውቀዋል ማለት ነው። እና ذلك ليعلم اني لم اخنه بالغيب የሚሉት አሁን ዩሱፍ ሰውየው ያው ምናልባት ሚስቴን ደፍሯታል የሚል ስጋት ስላለባቸው አንከባክቦ እንደ ልጁ አሳድጎ እንደገና ይሄን አይነት ወንጀል እውነት ሰርቷል አልሰራም የሚለው ነገር ተድበስብሶ ነውና ያለው ብጅታ ስላለ ሰውየው በቤቱ ላይ ሚስቱን እንዳልደፈርኩበት እንዲያውቅ ነው ዋናው ነገሩ እንዲጣራ የፈለኩት አሉ ማለት ነው። ምክንያቱም ይሄ ነገር አሁን ፋይሉ ካልተጣራ ንጉሱ በልዩ ትእዛዝ ዝም ብሎ በቀጭን ትእዛዝ አወጣው ከተባለ ወንጀለኛ ነበር፣ ግን ሰውየው ስለፈለገው አወጣው ነው የሚባለው፣ የፖለቲካ ውሳኔ ነው የሚሆነው ማለት ነው። ግን ፋይሉ በአግባቡ ተጣርቶ ተዋጣ ተባለ ወንጀል እንዳልሰራ ልጁ መታወቅ ማለት ያ ያሳደጋቸው ባለውለታቸው ሰውዬ ደግሞ እንዳልከዱት ተንኮል እንዳልሰሩ እንዲታወቅ ፈልጌ ነው አሉ ማለት ነው። ምክንያቱም እሱ ሸኩ እንዲለቀው ማለት ነው። ወአን አላህ ላ የህዲ ከይደል ኻኢኒን አላህ የተንኮለኞችን የሽሪሮችን ተንኮል አያሳካውምና ያ ነገር ደግሞ በቤቱ ወንጀል እንዳልተሰራ ባለቤቱ እንዳልተደፈረች እንዲያውቅልኝ ነው አለቃዬ ያው ጊዜ ወስዶም ቢሆን ነገሩ ይጣራ ያልኩት ብለው እሳቸው ለሳቸው ተተርጉሟል። እና ሐሳቡ ሁሉንም የሚያጣቅስ ነው ማለት ነው። ለሁላቸውም ሊሆን ይችላል። አብዛኛዎቹ ግን የሴትዮዋ ማብራሪያ ነው የሚለው ነው የሚመርጡት ማለት ነው። ምክንያቱም ዩሱፍ ገና እዛ ችሎቱ ላይ አልነበሩምና በዛ ሰዓት وما أبرئ نفسي إن النفس لأمارة بالسوء። አሁንም ወደ ሴትዮዋ ስንመለስ እንግዲህ ሰውየው ንጹህ መሆኑን ታማኝ መሆኑን እያወቅሽ አንቺ ያን ሁሉ መከራ ለምን አመጣሽበት የሚለውን ነገር ለመመለስ ትሞክራለች ማለት ነው። እኔ መቼም ነፍሴ ንጹህ ናት
ቅዱስ ነኝ ማለትን አልመጉትም አለች ለምን እነ ነፍሰ ለአማረቱን ቢሱ ነፍስ ስትባል ሁሉ ጊዜም በመጥፎ አዛዥ ናት እኔ ብቻ ሳይሆን ሁሉ በኒ አደም ኸጣ እንደተባለው ሰዎች ይሳሳታሉ ይሄ ልጅ ደግሞ በተፈጥሮ በጣም ትኩረትን የሚስብ ማንንም ሰው ቢያየው እሱ ላይ ሶብርም እንደማያደርግ የታወቀ ነው እና አይነት ልጅ ስለሆነ ነው እንጂ ነፍስ ያቸንፋኝ በስሜት ተገፋፍቼ እንዲህ አይነት ስተት ላይ የደኩት በእውነቱ ተንኮል ስራ ብዬ ለክስክስነት ባህሪ ኑሮኝ አይደለም ይሄን ያደረኩት ግን ነፍስያ ምን ጊዜም ሰውን ታሳስታለች አለች ራሷን በራሷ መውቀስ ጀመረች ማለት ነው ኢላ ማ ረሂመ ረቢ አለች ከዩሱፍ ጌታዬ ያዘነለትና የጠበቀው ብቻ ሲቀር እንደ ዩሱፍ ያለ ነፍስ አያቸንፈውም ይሄው ሁሉ መከራ ሲወርድበት እጅ አልሰጠም ለመጥፎ ስራ እኔ ግን ሰው ነኝና በሱ መልክና ጸባይ ተማርኬ ተሸንፌ የማይገባኝ ነገር መሞከር ነፍስያ ያቸንፋች ነው ነፍስያ ደግሞ ሰዎችን እንደምታቸንፍ ሁላችሁም ታውቃላችሁ አለች ጌታ በርህራሄው የጠበቀው ከሆነ ግን እንደ ዩሱፍ ምንም ነፍስያ ብትንፈራፈር ጌታ ከጠበቀው ምንም ሊሆን አይችልም ኢነ ረቢ ገፉር ረሂም እና የኔ ጌታ ምህረተ ሰፊና ሩህሩህ ነውና ይሄንን እስካሁን የተደረገውን ሙከራ አሁን እኔ ነኝና ምክንያቱ ወንጀለኛዋ ተጠያቂዋ እኔ ስለሆንኩኝ ጌታ ምህረተ ሰፊ ሩህሩህ እንደመሆኑ እኔም እንደሚመረኝ ተስፋ አደርጋለሁ አለች ከልቧ ተመለሰች ወደ ጌታዋ እሷም ማለት ነው አሁንም በቅድሙ አካድ ይሄኛውም ቃል የዩሱፍ ነው ብለው የተረጎሙ አሉ ወማ ኡበሪኡ ነፍሲ ኢነ ነፍሰ ለአማረቱን ቢሱ ጉዳዩ የሴቶቹ ጉዳይ እንደገና ይታይና ውሳኔ ይሰጥበት ብዬ በምጠይቅበት ጊዜ እኔ በምንም አይነት ስተት አልፈጽምም ብዬ ጉራ ልነዛ አይደለም በሳቸው አባባል ደግሞ ማለት ነው ሰው ማንኛውም ነፍስ ያለው ሰው ነፍስያ ወደ መጥፎ ነገር ትገፋፋዋለች እኔም እንደ ሰው ልሳሳት እችላለሁኝ በመሰረቱ ማለት ነው እና ነፍስ አማራት ሲገተ ሙባለጋ ይባላል ይሄ ነፍስ ሁሉ ጊዜ ሰውን በመጥፎ ትጎተጉታለች የሰይጣን ተባባሪ በመሆን ሰይጣን ከውጭ ይገፋፋታል እሷ ደግሞ ከግቢ የተለያዩ ሻሃዋት ነክ ነገሮች ከሆነ ይሄን ነገር አድርጋ አላህ ይምርሃል ምንም ችግር የለም እያለች ሰውን ትጀነጅናለች ማለት ነው ኢላ ማ ረሂመ ረቢ ጌታዬ ራራለትና ያዘነለት ሲቀር ያው የጌታ ረህማ ከጎኔ ባይሆን ኑሮ እኔም እንደ ሰው ልሸነፍ ይችል ነበር ማለታቸው ነው ዩሱፍ ማለት ነው ኢነ ረቢ ገፉር ረሂም ጌታዬ ምህረተ ሰፊና ሩህሩህ ነውና በርህራሄውና በምህረቱ ተንከባክቦኝ ለዚህ ውጤት አበቃኝ እንጂ ባይጠብቀኝማ ኑሮ አልቆልኝ ነበር ማለታቸው ነው እሳቸው ከዚያ በኋላ ንጉሱ እንግዲህ ሁኔታውን አገላብጦ ካየና መረጃውን ካመሳከረ በኋላ የራሱን ውሳኔ ሊሰጥ ነው ማለት ነው ወቃለ الملك ائتوني به አሁን ያው የጠየቀው ጥያቄ ተሟልቷል ፋይሉ ተጣርቶ ውሳኔ ለመስጠት ተዘጋጅተናል ና ቶሎና ፍርዱን ያው ታያለህ ብላችሁ አምጡት ብሎ ላከ ሁለተኛ ዙር ማለት ነው ሂዱና አሁን አምጡ ጥያቄ ተሟልቶልሃል ንጉስ ፊት ተከሳሾቹም ከሳሾቹም ቀርበው ቃላቸውን ሰጥተዋል አሁን ሁኔታው መስመር ላይ ነው ያለውና ያንተ መምጣት ብቻ ነው የሚጠበቀው ተብሎ የክብር ጥያቄ ቀረበላቸው ማለት ነው መጡ ልክ እንደመጡ ሰውየው ሲያያቸው በቃ ያስታውስ ሰበሰበ የነበረው መረጃ ቀረና ዩሱፍን ማየቱ ብቻ በቃው እና ዩሱፍ ገና በይታ ብቻ የመጨረሻ ቅዱስ ሰው መሆኑን አወቀ ንጉሱ ማለት ነው ልክ እንደመጣ አንተ ንጹህ ሰው ነህ ሰዎቹ ምስክር መስክረውላቸዋል ራስ ከሳሾቹም ሳይቀሩ እኛንን ወንጀለኞቹ እሱ አይደለም ብለዋል ማለት እንኳን ሳያስፈልገው ምን አለ የነሱን ነገር እንደተራ ነገር ጣለውና ምን አለ እቱኒ አስተخلصه لنفسي አለ እኔ ሰውዬ በአገሬ ላይ እንዲህ አይነት ሰው መኖሩን ባውቅ ኑሮ እስከዛሬ ስንት ችግር መፍታት ይችል ነበር አሁን ይሄ ሰው ታላቅ መሆኑን ተገንዝቤያለሁና ለራሴ የግል አማካሪ ማድረግ ፈልጋለሁ ይሄን ሰውዬ የናንተን ጭቅጭቅ እዛ ጣሉት አላቸው አስተخلصه لنفسي مستشار الخاص ማድረግ ፈልጋለሁ ይሄን ሰውዬ ለሀገሬ ለወገኔ የሚበጅ ሰው ስለሆነ የራሴ የግል አማካሪ ማድረግ ስለምፈልግ ጊዜ አትፍጁ ቶሎ አምጡ የፈለከው ነገር ሁሉ ይደረጋል ና ቶሎ ብለሃል ለንጉሱ ጠርቷል ብለህ አምጡልኝ አለ
ፈለማ ከለመው መጣና ንጉሱ ፊት ሲቆምና ሲያዩ ደግሞ የበለጠ ከፍ አለ ማለት ነው። ሲያናግሩት ደግሞ አንደበቱ በጣም ማራኪ ነበረ። ንጉሱ ጥያቄ ጠየቀው፣ መልስ ሰጠ። ያኔ ንጉሱ በቃ ተዙፋን ወርዶ ለመሳም ቋመጠ ማለት ነው። ቃል ኢነከ اليوم لدينا مكين امين አለ። አንተ በዛሬው ዕለትኛ ጋር እዚህ ቤተ ንጉስ ውስጥ የተመቻቸ ባለስልጣን ነህ፣ የኛ የቤተ መንግስታችን ታማኝ ተጠሪ ነህ አንተ ታውን በኋላ አለው። በቀጥታ ስልጣን ተሰጣቸው ማለት ነው። እና ካንተ በኋላ በዚህ ቤተ መንግስት ካሁን በኋላ ፈራጅ ቆራጭ የሚባል ባለስልጣን የለም። الرجل الثاني አንተ ነህ ከኔ ቀጥለህ አለው ማለት ነው። ያ ሁሉ ፍዳ ካለፈ በኋላ አላህ Subhanahu Wa Ta'ala على كل شيء قدير ማን ነው የሚያስበው? አንድ ተራ ምስኪን ተጉድጓድ ወጥቶ ተሽጦ ተለውጦ በእስር ቤት ሲማቅ ከርሞ እንደገና የንጉስ አማካሪ ይሆናል ብሎ ማን ይጠብቃል? ግን አላህ ካለ ምንም የሚቸግር ነገር አለ? ኢነከ اليوم لدينا مكين امين ሙሉ ስልጣን ሰጠው ማለት ነው። በቃ እኔ ያው ለደንቡ ያህል ንጉስ እባላለሁ እንጂ የሀገሪቱ በአንተ መዳፍ እጅ ላይ ናት ካሁን በኋላ በማለት መግለጫ ሰጠ ማለት ነው። መኪን ማለት የፈለከውን ነገር ብትሰራ ብትፈጥ ብትቆርጥ ለምን የማትባል ሰው ማለት ነው። አሚን ማለት ደግሞ በንጉሱ ዘንዳ ታማኝ የመጨረሻ አንተ አልክ ከተባለ ለምን ተብለህ የማትጠየቅ የመጨረሻ ባለስልጣን አንተ ነህ ካሁን በኋላ ይለዋል ማለት ነው። ያኔ ዩሱፍም ይችን ወርቃማ እዳግድል በመጠቀም አሁን ጥሩ ውጤት በሚያመጡበት መስክ ላይ ለመሰማራት የሥራ ምርጫ ወሰዱ ራሳቸው ማለት ነው። ሙሉ ስልጣን ተሰጥቷቸው ነበር። ጠቅላይ ሚኒስትር መሆን ይችሉ ነበር ቀጥታ፣ ግን ጠቅላይ ሚኒስትር መሆን አልፈለጉም። አንድ ዘርፍ ሚኒስትር ብቻ መሆን ፈለጉ። ቀስ ብሎ ማደግ ነውና ጥሩ ማለት ነው። ቃል ጃአልኒ አላ ኸዛኢኒ الارض እንግዲህ እንደሚሉት በርሰው ዘንዳ ታማኝነትና ተቀባይነት ካለኝ አሉት እና በሰብል ዘርፍ ላይ ቢመድቡኝ ደስ ይለኛል አሉ። የግብርና ሚኒስትር ማለት ነው። በአጠቃላይ በልማቱ ዘርፍ ላይ ስልጣን ቢሰጡኝ ደስ ይለኛል፣ ሌላው ግድ የለም ቀስ ብሎ አሉት ማለት ነው። ለምን አገሪቱን ማልማት ስለሚፈልጉ እና እጃልኒ አላ ኸዛኢኒ الارض መጀመሪያ የኢኮኖሚ ዘርፉን ቢሰጡኝ ጥሩ ነው። እንዴት እንግዲህ እንደሚለማ እንዴት ገንዘብ እንደሚያዝ ይሄን አላህ Subhanahu Wa Ta'ala ተሰጦ አለኝ አሉ። አላ ኸዛኢኒ الارض በመሬቱ መጋዘን ላይ የሀገሪቱ ኢኮኖሚ ምንጭ ላይ ቁልፍ ቦታ ላይ ታስቀመጡኝ ይችን ሀገር በአጭር ጊዜ በኢኮኖሚ መጥቃ እንድትሄድ አደርጋታለሁኝ አሉ። ኢኒ ሐፊዙን ዓሊም ለዚህ ደግሞ ለልማት የሚፈለገው ሁለት መስፈርት ያሟላ ሰው ነው። እሱን መስፈርት እንዳሟሉ አረጋገጡለት ማለት ነው። አንደኛ ጠባቂ ጥንቁቅ ሰው ነኝ፣ ብኩን አይደለሁም አሉ። ብዙ ችግር አልፌ የመጣሁኝ ስለሆንኩኝ ብኩንነት ምን ያህል እንደሚጎዳ አውቃለሁኝ። የተለያዩ እንግዲህ ባለስልጣናቶች ብኩን በመሆን በቡስና እየበሰበሱ ነው ሀገርን የሚያበሰብሱት። እንደዛ አላደርግም። በአጠቃላይ ሁሉን ነገር ኡዕጢ ኩለ ذي حق حقه የሚገባውን ሁሉ እሰጠዋለሁ ለሁሉም። እንደገና ደግሞ በአስተዳደር ችሎታ የተካንኩኝ ነውኛሉ። ሱብሃንአላህ አዋቂ የመጨረሻ በዚህ ዘርፍ በተለይ ሙተኸሲስ ነኝና በዚህ ቦታ ላይ ቢያስቀምጡኝ ጥሩ እምርታ ለማሳየት ተስፋለኝ አሉት ማለት ነው። ያኔ ያው ሰውየው የፈለከውን ብሏልና አጠበቡ። እንዳው ምሳቸው በገዛጃቸው ስልጣናቸውን አጠበቡ። እሱ አጠቃላይ ጠቅላይ ሚኒስትር ቦታው እንዲይዙ ነው የሚፈልገው። ለማንኛውም ጥሩ ነው አዋቂነታቸው ስለታመነባቸው አንተ ደስ እንዳለህ አላቸው። ከዛ በኋላ በአጠቃላይ እንግዲህ የልማት ዘርፉን ተረከቡ። በዛ በአጭር ጊዜ አገሪቱን በአንድ ጊዜ እንድትመጥቃ አደረጓት ማለት ነው። ወከذلك مكنا ليوسف في الارض ይላል አላህ። ዩሱፍ በባዕድ ሀገር በዛ ፍዳቸውን ሲያውበት ስቃይ ሲበሉበት በከረመው ሀገር ላይ እንደገና የፈለጉት በምስራቅ በምዕራብ በደቡብ በሰሜን የፈለገውን ክፍለ ሀገር እየተዟዟሩ የፈለገውን መመሪያ በመስጠት አገሪቱን በመዳፋቸው ስራ አደረጓት በአንድ ጊዜ ማለት ነው። የተበወኡ منها حيث يشاء የምስርን ሀገር በአጠቃላይ በፈለጉት አቅጣጫ የፈለጉትን ልማት እቅዳቸውን ብላናቸውን እየጣሉ በዚህ ቦታ እንደ አይነት ፋብሪካ መከፈት አለበት፣ በዚህ ቦታ እንደ አይነት ስራ መስራት አለበት እያሉ
አገሪቱን በሙሉ ልማት በልማት አደረጓት በአንድ ጊዜ ማለት ነው። ኑሲቡ ሐይቱ የሻ ኑሲቡ ቢራህመቲና መነሻ ይላል አላህ። በረራያችን የፈለግነውን ሰው እንዳስሳለን። ዩሱፍ ከዛ ሁሉ መከራ ስቃይ ወጥቶ አሁን የራሱ ችግር መፍታት ብቻ ሳይሆን የሀገርንና የወገንን ሁሉ ችግር እንዲፈታ ችሎታ ሰጠነውና የዚህ አይነት ብቃትና እድል ባለቤት አደረግነው። እኛ ወትሮም የፈለግነውን ነገር ለፈለግነው እናበቃለንና ይላል። ወላ ኑዲዑ አጅረ አልሙሕሲኒን እና የደጎችን የበጎ አድራጊዎችን የድካም ዋጋ ምናጠፋም አይደለንም አለ አላህ። ዩሱፍ ሙሕሲን ነው። ከመጀመሪያ እስከ መጨረሻ ሁል ጊዜ በተገኘበት ቦታ ለሰዎች ችግር መፍታት ሰዎችን ለመርዳት ነው ሁል ጊዜ የሚጨነቀው ለራሱ ሳይሆን። የዛ አይነቱን ጥሩ ሰው ወረታ ላጠፋ አልፈልግም አለ አላህ። ንጉሱ ብቻ አይደለም የተቀበላቸው የሚሸልማቸው ረብል ዓለሚን ራሱ ይገባዋል። ይሄ ሁሉ እድል ለዩሱፍ ሊሰጥ የሚገባው ነው በማለት እሱ መውቅናውን ሰጠ ማለት እና በዱንያ እንግዲህ ከዛ ከተራ ቦታ ተነስቶ እዚህ የመጨረሻ ስልጣን ቁንጮ ላይ በሚወጣበት ጊዜ ይሄ የኔ ሀዲያ ነው አለ አላህ። ያው ጥላቶቹ እንደዛ ሲያረጉት ከከረሙ በኋላ ይሄ አይነት እድል መስጠት ብቻ ሳይሆን ምን አይታችሁ ገና አለ ወላ አጅሩል አኺረቲ ኸይር። በዛኛው በቋሚው ሀገር ደግሞ የውመል ቂያማ ሲሆን በዛ ያዘጋጀሁለት ምንዳ ደግሞ ከዚህ እጅግ የላቀና የበለጠ ነው። ዱንያ ምን አላት? ዩሱፍ ይሄንን እንግዲህ በባዕድ ሀገር ይሄን አይነት እድል ቢያገኝ አያስገርምም። የሱ ትግስት፣ የሱ ሶብር፣ የሱ ኢህሳን በዛኛው ዓለም ደግሞ ከዚህ በእጅግ የበለጠና የላቀ ምንዳ ያዘጋጅተንለታል ይላል ማለት ነው። ለለዚነ አመኑ በትክክል ላመኑ ሰዎች እንደ ዩሱፍ ወካኑ የተቁን ጌታቸውን የሚፈሩና የሚጠነቀቁ ለሆኑት ሁሉ በዱንያም አላህ ፈረጅ ይሰጣቸዋል፣ በአኽራም ደግሞ እጅግ እጥፍ ድርብ የሆነ ወረታቸውን ይከፍላቸዋል በማለት በዱንያ በአኺራ አላህ የታላቅ እድል ባለቤት መሆናቸውን አወጀሱም በበኩሉ ማለት ነው። ከዛ በኋላ ያው እንግዲህ አገሪቱን ተቆጣጠሩ ሙሉ በሙሉ ያው የፈለጉትን ሁሉ ነገር ልማቱን በያቅጣጫው ዘረጉ። ችግር ተወገደ፣ አገር ለማች። ያ በእነሱ አገር 7 አመት ሲጠምቅ የነበረው ችግር እየተዛመተ ወደ ጎረቤት ሀገር እየሰፋ የነሱ ወደ ልማት እየተቀየረ ሌሎቹ የጎረቤት ሀገሮች ደግሞ በዛ ችግር ተያዙ። ተነዛ በዚያ ችግር ተደረሰባቸው ሀገሮች የሳቸው ትውልድ ሀገር ከነዓን የሚባለው የፍልስጤም አካባቢ ነበረ ማለት ነው። የጎረቤት ሀገር ከነዓን በአጠቃላይ ሰፊ ግዛት ነው። የአሁኗ ፍልስጤም ትንሽ ናት። በዛ አካባቢ አባታቸው ዩሱፍ አሉ፣ እነዛ አረመኔ ወንድሞቻቸው ሁሉ አሉ እና ዘላኖች ናቸው። እነሱ በከብት እርባታ ነበረ የሚኖሩት። ድርቅ መጣና በሺ የሚቆጠር መንጋቸውን በሙሉ አመት አደረገ በአንድ ጊዜ። የሚላስ የሚቀመስ ጠፋ፣ ተራቡ፣ ተቸገሩ። ያኔ ምን ይብቃን በሚባልበት ጊዜ በግብፅ ሀገር ይሄ ድርቅ አልፎ ጥሩ ዘመን መጥቶ አገሪቱ በልማት ተጥለቅልቃለች፣ ሰራተኛ በገፍ ትፈልጋለች። እዛ እየሄድን እየሸቀልን ማምጣት አለብን አለ ጉልበት ያለው ወጣቱ። ሌላ ደግሞ ትንሽ የፍርፋሪ ገንዘብ ያለው ደግሞ እዛ ሄደን እህል ሸምተን መምጣት አለብን እያሉ ይጎርፉ ጀመር ማለት ነው። ተነዛ ተሚጎርፉት ሰዎች የእሳቸው ወንድሞች እነዛ አረመኔዎች ሊመጡ ነው ማለት ነው። የነሱ ወንድም መሆኑን አያውቁም። ወደ ግብፅ ሀገር እህል ሊሸምቱ መጡ፣ እሳቸው እጅ ላይ ሊወድቁ ማለት ነው። ወጃ ኢኽወቱ ዩሱፍ የዩሱፍ ወንድሞች እየተገፈለፈሉ አጋሰሶቻቸውን ጭነው መጡላቸው ማለት ነው። ሲመጡ ያው በስርዓት ነውና የሚመሩት ሀገሩን እያንዳንዷ ይቆጣጠሯታል። ማን ገባ ማን ወጣ በአገሪቱ ላይ እያንዳንዱ ለሚመጡት የውጭ ሀገር ዜጎች ምን ያህል እንደሚሰጣቸው ኮታ ተቀምጧል። ሽያጩ ራሱ እንደ ቀበሌ በኮታ ነው የሚሸጡት። ምክንያቱም ሁሉንም ጎረቤት ሀገሮች ለመርዳት ሲሉ የተወሰነ አንድ ሰው አንድ ጭነት ብቻ ነው የሚፈቀድለት። ያን የበታች ባለስልጣናቶች እንዳይባልጉና እንዳያቃውሱ ቀጥታ ይከታተላሉ እየገቡ በየስራ ዘርፉ ማለት ነው። በዛ በሚገቡ ጊዜ የእሳቸው ወንድሞች መጥተው እዛ ተኮልኩለዋል፣ ሲራ ይዘዋል ማለት ነው። ወጃ ኢኽወቱ ፈደኸሉ ዐለይሂ እሳቸው ባሉበት ቦታ መርከዝ ላይ ገቡ ማለት ነው። እነዚህ ምስኪኖች አሁን በችግር ተቆራምደዋል፣
በዛው ላይ ያው ተሩቅ መንገር ነው የመጡት ስንት በረሃ አቋርጠዋል ድርቅርቅ ብለው የሚያሳዝኑ ጠለሸት ለብሰው መጡ ማለት ነው فعرفهم እሳቸው አወቁ ዩሱፍ ማለት ነው እነሱም እንቁብ አላቸው የኛ ወንድም ባለስልጣን ይሆናል ብሎ የተሸጠ ያ የሞተው ሰውዬ እሳቸው ወንበራቸው ተቀምጠው ገና ተጅጎድጉደው ሲገቡ አወቋቸው እያንዳንዳቸው ማለት ነው ወهم له منكرون እነሱ ግን የግብጽ ሀገር ንጉስ የግብጽ ሀገር ባለስልጣን እያሉ እጅ እየነሱ ነው የሚገቡት የነሱ ወንድም መሆኑን አያውቁም ጭራሽ እንደንት የላቸውም ማለት ነው ይኸው መጥፎ የሰራ እጅ ላይ ይወድቃል እንደሚባለው ሳያስቡት እሳቸው እጅ ላይ ወደቁ ማለት ነው ጊዜ ተለወጠ ወለማ ጃሃዘውም ቢጃሃዚህም እሳቸው ግን እነዚህ ሰዎች ማን እንደሆኑ ሲያውቁ እነዚህ አረመኔዎች ናቸው አይናቸው እያየ እዛ ጥልቅ ጉድጓድ ውስጥ ገፍትረው የመጡ የጣሉ ሰዎች አሁን ተይዘው መረሸን ነበረባቸው አይደለም እንደዛ አይነት ነገር ትዛላላቸው ዩሱፍ አለቀሱባቸው ወረድ እንደው ሰው እንዳያቸው እንደዚህ ተከናነቡና እንባቸውን ተራረኩ ወንድሞቼ እንደዚህ በችግር ተጠብሰው እንግዲህ አባቴ ሽማግሌ የሚለው ሰው ጎርሰው አጥቶ ይሆናል ብለው ወዳቸው ተንቦጫቦጫ እና ወዳውኑ ባስቸኳይ የሚያስፈልጋቸውን ነገር ሁሉ ሰፍረው እንዲጭኑላቸው አዘዙ ለአሽከሮቹ ማለት ነው ወለማ ጃሃዘሁም ቢጃሃዚህም አስፈላጊውን ስንቃቸውንና የሚገዙትን ነገር አዘው አዘጋይተው ቀርቅበው ታስረከቧቸው በኋላ ምናሉ ቃለ እቱኒ ቢአኺል ለኩም ሚን አቢኩም እናንተ እንዲያው መልካችሁ ተመሳሳይ ተቀራራቢ ናቸው ያንድ ቤተሰብ ትመስላላችሁ አሏቸው አሁን አንድ ቤተሰብ ነን አሉ እና ማሻአላህ ምን የታደለ አባት ነው እናንተ የኩሉ ጀግና አባት የሆነ አሉ ሌላስ ወንድም ይኖራቸዋል እናንተ አሉ ነገር አለን እንደው አንድ ሁለቶች አሉ ነበረ አንዱ በልጅነቱ እንዲሁ አውሬ በላብን ታኩላ ነጥቀው ሄደች እንዳው ነፍሱን ይማረውና ተባሉ ማለት ነው የሱ ታናሽ አለ ቢንያሚን የሚባለው እሱን ደግሞ በዩሱፍ ተክተው ስለሚወዱት አይናቸው እንዲጠፋ ይፈልጉም ሽማግሌው እዛው አስቀርተውታል እሱ አለ እኛ 11 ነን አሉ አሁን 10ዎቹ ናቸው የመጡት ያሟቹ እንግዲህ አላህ ይርሃመው ሱዳን ሲሉ አሁንም ፊታቸውን ዘወራሩና እንባቸውን አበሱ በሉ እንግዲህ እናንተ ያው አባታችንም ትልቅ ሰው ነው ምናምን ዱዓ ያረጉልሃል ብለው ሊሰብኩ ሞከሩ ጥሩ እንደምትሉት ከሆነ እናንተ እንግዲህ ወዳጆች ናችሁ አሏቸው ምናልባት ይህል ሊያልቅባችሁ ይችላል ታለቀባችሁ አልበይት በይትኩም አሉ መምጣት ትችላላችሁ ምናልባት የሚገዙበት ገንዘብ ታጡ ምን እናረጋለን ብለው እንዳይቀሩባቸው በር ከፈቱ ማለት ነው መልሳችሁ መምጣት ካስፈለጋችሁ ልትመጡ ትችላላችሁ ግን የነገራችሁኝ ማዕሉማት ሁሉ እውነት መሆኑን ማረጋገጥ ፈልጋለሁኝና አንዲ ታናሽ ወንድም አለም ብላችኋል አይደለም አዎን እሱን ይዛችሁ ስትመጡ ነው ትክክለኛ መሆናችሁንም ማቀዋሉ ሁላችሁንም ማወቅ ስለምፈልግ አሁን እንግዲህ ፈተና ላይ ይወድቁ ነው ማለት ነው እቱኒ ቢአኺል ለኩም ሚን አቢኩም በአባታችሁ በኩል የሚገናኛችሁ ወንድም እንዳለ ነግራችሁኛል ያንን ወንድማችሁን በሁለተኛው ዙር ስትመጡ ይዛችሁ መምጣት አለባችሁ አላ ተረውና አኒ ኡፊል ከይል አታውም እንደ እኔ የሚያስፈልገውን ሁሉ ስንቃችሁን አሟልቼ ሰፍሬ ሰጥቻችኋለሁኝ እኔ ቀላል ደንበኛ አይደለሁም የኔ ደንበኛ አትፈልጉትም እንዴ አሏቸው አራን ፈልገዋለን ስለዚህ ደንበኝነታችን እንዲጠነክር ማረጋገጫ ያስፈልጋል ወንድማችሁን ይዛችሁ ትመጣላችሁ ወአና ኸይሩል ሙንዚሊን እኔ ደግሞ ታማኝ ለሆኑ ደንበኞች ጥሩ አስተናጋጀኝ አይታችኋል እንዴት እንዳስተናገዳችሁ ለወደፊት ደግሞ ስትመጡ የበለጠ ወዳጅነታችን እያደገ ይሄድና ጥሩ አስተናጋጅ ለሆናችሁ እንደምችል ነውና ይኸው ራሳችሁ ያያችሁት ነገር ነው በዛ መልክ ከመጣችሁ የበለጠ ጥሩ እድል ያጋጥማችኋል በማለት ነገሯቸው ምንም ቢከብዳቸው እንግዲህ እሺ ማለት ጀመሩ ማለት ነው ምክንያቱም ሽማግሌው በቀላል እንደማይሰጧቸው ያውቃሉ ቃሉ ሰኑራዊዱ አንሁ አባ ይህ ልጅ በጣም አባቱ ይወደዋል ያይኑ ማረፊያ ነው ለቅጽበትም ተፊቱ ዘወር እንዲል አይፈልግም አይዋ ፈኢለም ተእቱኒ ቢሂ ያንን አለን የምትሉትን ታናሽ ወንድማችሁን ይዛችሁልኝ ካልመጣችሁ ግን አሉ ፈላ ከይለ ለኩም ዒንዲ እኔ ዘንዳ ደግሞ መስፈር አትችሉም
እህል አይሰፈርላችሁም አሉ ቀለብ እንዲሰፈርላችሁ ከፈለጋችሁ ወንድማችሁን ይዛችሁ መምጣት አለባችሁ ወላ ተቅረቡን ቀለብ መስፈሩ ቀርቶ ግዛት አጠገብ መጠጋት አትችሉም ነው ለበታይ ባለስልጣናቶች አሁን መመሪያ ሰጣለሁኝ እነዚህ ደንበኞች 11 ሆነው ከመጡ አስገቧቸው እንደነበሩ 10 ብቻ ሆነው ከመጡ ክልል እንዳይገቡ ብዬ ለኬላ ባለስልጣናት መመሪያ ሰጣለሁኝ አሁን ስለዚህ እንድትገቡ ከፈለጋችሁ ያ ቤዛችሁ ወንድማችሁ ነው እሱን ይዛችሁ ተመጣላችሁ ካልሆነ ግን እኔ ዘንዳ የምታገኙት ነገር የለም እንዲያውም ግዛቴን ደግማችሁ አትረግጧትም ለምን ኻኢኖች ናችሁና ስለዋሻችሁ ብለው አስፈራሯቸው ማለት ነው ፈላ ከይለ ለኩም عندي ማለት ለእናንተ የሚሰፈርላችሁ ቀለብ አይኖርም ልጁን ይዛችሁ ካልመጣችሁ ወላ ተቅረቡን አካባቢም ልትቀርቡ አይፈቀድላችሁም ስለው ማዕቀብ ጣሉባቸው ማለት ነው ያነ የቃሉ ሰኑራዊዱ አንሁ አባሃሉ ነገሩ ከባድ መሆኑን ቢያውቁም እርግጠኛ ሆነው ልጁን ይዘን እንመጣለን ብለው ቃል ለመግባት አልደፈሩም አባቱ በጣም ይወደዋል ለቅጽበት እንኳን ተፊቱ ዘወር እንዲል አይፈልግም ተቀጥቷልና ታውን ቀደም ዩሱፍን ስላጣ አሁን ደግሞ ይሄን ልትረጥቁኝ ነው ስለሚል መቸም ሰውየው እሺ የሚል አይመስልም ሽማግሌው እኛ ግን የምንችለውን ሁሉ እንጥራለን እናባብለዋለን እናግባባዋለን እሺ ካለን ለማምጣት እንሞክራለን ብለው ቃል ገቡ ማለት ነው ወኢና ለፋዒሉን እርሰው የፈለጉትን ነገር ለመፈጸም እኛ ያልተቆጠበ ጥረት እናረጋለን እንሞክራለን ታቅማችን በላይ ከሆነ ግን ምን እናረጋለን ይቅርታ ያረጉልናል አሉ እሺ ተባሉ ተስማሙ ሄዱ ማለት ነው በዛ ጊዜ ሲወጡ وقال لفتيانه جعلوا بضاعتهم في رحالهم አሉ ዩሱፍ እነዚህ ሰዎች ያው ሰፈራችሁላቸው አይደለም የሚያስፈልጋቸውን ነገር አሁን ሁሉም አጋሰሶች እስተሚችሉ ድረስ ተጫኑላቸው አሁን የተቀበላችሁትን ፍራንክ ገንዘቡን በቀረጭት ቋጥሩና እዛ ኩንታሉ ውስጥ ወሽቁት አሏቸው ለነሱ ሳትነግሩ መመለሱን ሳያውቁ ሁሉም እዛው ቀረጭቱ ውስጥ ጨምሩለት ብሩን ምክንያቱም ደግመው ሲሄዱ ፍራንክ ከሌላቸው ደግሞ መምጣት አይችሉም በነፃ ማን ይሰጣቸዋል አሁን ግን ይሄ ነገር ሀዲያ ተሰጥቷቸው ገንዘባቸው ተመልሶ ታገኙ በደስታ ያንን ገንዘብ ይዘው መልሶ የመንጣት እድሉን ለማመቻቸት ሲሉ ለሰራተኞቹ እጅአሉ ቢضاعتهم ከነሱ የተቀበላችሁትን ሸቀጥ ዋጋ ፊር ያህሊም በየቀረጭታቸው በየኩንታሉ መልሳችሁ አስገቡና ስፉት ብለው አዘዙ ማለት ነው ለምን ለአለሁም ያሪፉናሃ ይቺ የከፈሏት ገንዘብ መሆኑን ያውቃሉ እኔ ደግሞ እንደመለስኩላቸው ሲገባቸው ይሄ ምን አይነት ታላቅ ወዳጅ ነው ያገኘነው ብለው ፈንዲቀውና ደስ ብሏቸው እንዲመለሱ አሉ እና ኢህሳን ኢላ ዋሊዲሂ ወቀሪቢሂ ያን ሁሉ ግፍ የሰሩባቸውን ሰዎች እሳቸው ግን በነፃ እህላቸውን ይሰጣሉ ገንዘባቸውን ይመልሳሉ ማለት ነው ኢዘን ቀለቡ ኢላ አህሊሂም ወደ ቤተሰባቸው ሄደው በሚከፍቱት ጊዜ ዋጋ ገንዘባቸው ተመልሶ ሲያገኙ የበለጠ ለኔ ያላቸው ታማኝነት ከፍ እንዲልና ወደዛ ሀገር ለመንጣትም እንዲደፋፈሩ ለአለሁም ይርጅዑን መልሰው እንዲመጡልኝ ይፈልጋለሁና ይሄ ገንዘባቸውን አሁን ካስቀረንባቸው ሌላ ተጨማሪ ገንዘብ ያጡና ሳይመጡ እንዳይቀሩ ፈልጌ ነው ብለው ሰጡ መመሪያ ማለት ነው በዛ መሰረት ያንን እንግዲህ ገንዘባቸውን በሸቀጣቸው ውስጥ ተጨምሮላቸው አገራቸው እነሱ በገንዘብ መግዛታቸውም ደስ ብሏቸዋል እንኳን መመለሱን አያውቁም እዚህ መጥቶ ግን ሲከፈት አቤታቸው ሲደርሱ የገዙበት ፍራንክ በሙሉ ተመልሶ ተገኘ ማለት ነው እዛ ጊዜ በደስታ ፈነደቁና እንዴት አይነት ወዳጅ አገኘን መሰለዎት ይሄውን ለወት ብለው ለአባታቸውም ለማሳመን የሚረዳቸው መረጃ ሆነላቸው ማለት ነው ማን ነው በዚህ በችግር ጊዜ ሰው በነፃ ይሄን ያህል 10 ኩንታል እህል ሰጥቶ ዋጋውን መልሶ የሚሰጥ ደንበኛ እና አሁን ደግሞ መልሳችሁ ከመጣችሁ የበለጠ ወዳጆች ተወናላችሁ ብሎናልና ብለው ሰውየውን ለማሳመን ጥሩ በር ከፈቱላቸው ማለት ነው እና ያው ሐሳቡ እንደተንጠለጠለ ነው ያለው ኢንሻአላህ በሚቀጥለው እንመለስበታለን ዩሱፍ እንግዲህ ያን ሁሉ ግፍና በደል የፈጸሙባቸውን ግፈኞች በምን መልክ እንደሚያስተናግዷቸውና እስከ መጨረሻ ድረስ ምን አይነት ሙአመላ እንደሚያደርጉላቸው በሚቀጥለው እናያለን
ለጊዜው እዚህ ይቆማል ወሰለላሁ ዐለ ነብይ ወላሊካ